ሰላም ጤና ይስጥልን ውድ አድማጭ ተመልካቾቻችን እንደምን ሰንብታችኋል? ይህ ገበያ ሚዲያ ነው። ፕሮግራማችን ከገበያ ሚዲያ ዘውትር ምሽት 3 ሰዓት ተኩል ላይ ወደ እናንተ የሚደርሰው ገበያ ፖድካስት የተሰኘው ልዩ ዝግጅታችን ነው። በዛሬው የገበያ ፖድካስት ልዩ ዝግጅት እንደተለመደው ከኢትዮጵያ ብሔራዊ ጥቅም ጋር የተሳሰሩ ወሳኝ ቀጠናዊ አህጉራዊና ዓለም አቀፋዊ መረጃዎችን ይዘናል። በተለይም አሁን ላይ በኢትዮጵያና በኤርትራ መካከል የተፈጠረው የባህር በር ይገባኛልና የድንበር ውዝግብ ተጠናክሮ ስለመቀጠሉ የሚያሳዩ መረጃዎች ወጥተዋል። ዘ ኢኮኖሚስት ከሰሞኑ ያሰራጨው ዘገባ ኤርትራ ከ2 እና ከ3 በላይ ሆና ልትከፋፈል አሊያም በኢትዮጵያ ሙሉ በሙሉ ልትጠቃለል የምትችልበት ሁኔታ እንዳለ የሚያመላክት መረጃን አውጥቷል። ጉንቱ የተባሉ አንድ የአውሮፓ ህብረት አምባሳደር በዚህ ዙሪያ ያጋሩት መረጃ አነጋጋሪ ሆኗል። ኢትዮጵያና ኤርትራ የገቡበት ውዝግብ በቀጠናው ሌላ ትርምስንም እንዳያመጣ ስጋትን ፈጥሯል። ይህንን መረጃ በስፋት ተሰሙታላችሁ። በቀጣዩ መረጃችን የኤርትራ ሀገርነት አጣብቂኝ ውስጥ ከመግባቱ ጋር ተያይዞ የፕሬዝዳንት ኢሳያስ አፈወርቂ አሁናዊ ሁኔታ ምን ይመስላል የሚለው ጉዳይም እያነጋገረ ነው። በተለይም ፕሬዝዳንት ኢሳያስ አፈወርቂ ልጃቸው አብርሃምን ወደ ስልጣን ለማምጣት ዝግጅት እያደረጉ እንደሆነ የሚያሳይ መረጃ መጥቷል። ይህንን ጉዳይ ተከትሎ በኢትዮጵያና በኤርትራ መካከል አዲስ ወጣት መሪ ሲመጣ ምን አይነት ለውጥ ሊመጣ ይችላል ወይስ ነገሩ እንደተካረረ ወደ ጦርነት ሊያመራ ይችላል የሚለውም ጉዳይ አነጋጋሪ ነው። በተለይም ፕሬዝዳንት ኢሳያስ አፈወርቂ 80ኛ ዓመታቸውን ለመያዝ 1 ዓመት የቀራቸው ከመሆኑ ጋር ተያይዞ በቀጣይ ልጃቸውን ወደ ስልጣን ለማምጣት እያመቻቹ መሆኑ ነገሩን የበለጠ አነጋጋሪ አድርጎታል። ስለዚህም ጉዳይ ተሰማላችሁ። በኤርትራ የተለያዩ አካባቢዎች አራሽ ያጡ መሬቶች እንደዚሁም ነዋሪ አልባ የሆኑ መንደሮች መገኘታቸው ኤርትራ ምን ያህል አስከፊና በጣም ጨቋኝ ስርዓት ያለባት አገር እንደሆነች የሚያሳይ ስለመሆኑ የተለያዩ የተባበሩት መንግስታት ድርጅት የእርዳታ ድርጅቶች ያወጧቸው መረጃዎች አመላክተዋል። አምነስቲ ኢንተርናሽናልም በኤርትራ ስላለው አስቀያሚ የሰብአዊ መብት አያያዝ ሁኔታ በሚመለከት ከዚህ ቀደም ተደጋጋሚ መረጃዎችን ማውጣቱ ለዚህ አሁን በኤርትራ ታየ ለተባለው እውነታ ማረጋገጫ ነውም ተብሏል። ይህንንም ተሰሙታላችሁ። በኢትዮጵያ ተወስደው ለኤርትራ የተሰጡ ወደቦች ለኤርትራ የተሰጡበት መንገድ አግባብ አይደለም። ይሄም አሁን ላይ በኢትዮጵያ በኩል ከፍተኛ ጥያቄን ያስነሳ ጉዳይ ስለመሆኑ በስፋት እየተነሳ ነው። እነኚህንም ጉዳዮች ተሰማላችሁ። አብራችሁን እንድትቆዩ በመጋበዝ በግብጽና በኤርትራ መካከል አሁን የተፈጠረውን ጥምረት ብሎም በኢትዮጵያና በግብጽ እንደዚሁም በሱዳን መካከል የተነሳውን የጎርፍ ጥያቄ መሰረት አድርጎ በተለይ በሱዳን የተፈጠረውን ጎርፍ አሁን መሰረት አድርጎ የተነሳው ውዝግብንም በሚመለከት መረጃ የምናጋራችሁ ይሆናል። ለቻናሉ አዲስ የሆናችሁ ቻናሉን ሰብስክራይብ፣ ፕሮግራማችንን ላይክ እና ሼር በማድረግ አዲስ ሐሳብ፣ አስተያየት፣ ተጨማሪ መረጃም ለመስጠት የምትፈልጉ በሐሳብ መስጫ ሳጥኑ ወይም ኮሜንት በማድረግ አብሮነታችሁን እንድትገልጹ በመጋበዝ በቀጣይ በሌሎች የተለያዩ መረጃዎችም ከኛ ጋር መስራት የምትፈልጉ እንድትደውሉልን ከኛ ጋርም ሐሳብ አስተያየታችሁን እንድታጋሩ እያሳሰብን በቀጥታ ወደ መረጃው አልፋለሁ። በአዲስ ዓመት አዲስ ገጸ በረከት ከቴምር ሪል ስቴት ልዩ ቅናሽ ይዘንልዎት መጥተናል። ለመኖር ምቹና ብዙዎች በሚመርጧት አያት ላይ የአዲስ ዓመት ስጦታ ልዩ ቅናሽ 100% ለሚከፍል 35% ቅናሽ ያደረግንበትን በካሬ 65000 ብር ብቻ ባለ 2 እና ባለ 3 መኝታ ቤቶችን በተለያዩ የካሬ አማራጮች የቤት ባለቤት ልናደርገው ነው። በተጨማሪም ለኢንቨስትመንት አዋጭ ለመኖር ምቹ በሆነችው ፒያሳ ሊሴ ትምህርት ቤት አጠገብ ከ63 እስከ 146 ካሬ ከባለ 1 እስከ ባለ 3 መኝታ ቤቶችን በ10 በመቶ ቅድመ ክፍያ ብቻ እንዲሁም ለመነገድ ቢፈልጉ እዛው ፒያሳ ሀገር ፍቅር ቲያትር አጠገብ G+5 ሱቅ ከነገበያው የሚያገኙበት የገበያ ማዕከል በ3.5 ሚሊዮን ጠቅላላ ክፍያ በታላቅ ቅናሽ ባንድ አካቶ ደረጃቸውንና ጥራታቸውን በጠበቁ የኮንስትራክሽን ማቴሪያሎች ግንባታውን እያቀላጠፈን እንገኛለን። እንደዚህ አይነት እድሎች ሁሌ አይገኙም፣ ቢገኙም ብዙ አይቆዩም። ቴምር ፕሮፐርቲስ። እንግዲህ ቀዳሚ ያደረግነው የኤርትራ የሀገርነት ወይም ደግሞ የሉዓላዊ ሀገርነት ሁኔታ አጣብቂኝ ውስጥ ስለመግባቱ የሚያሳይ ነው። ኤርትራ ከሰሞኑ የምትይዘው የምትጨብጠው እንደጠፋባት ጊደር እንግዲህ በተለይ በፕሬዝዳንት ኢሳያስ አፈወርቂ የሚመራው መንግስት እዚህም እዛም እየረገጠ ነው የሚገኘው። የተለያዩ አነጋጋሪ የሆኑ በሐሰት የተሞሉና ፋብሪኬትድ የሆኑ የፊክሽን መረጃዎችንም እንግዲህ በተለያዩ የማህበራዊ ገጾች በማጋራት ኢትዮጵያ ላይ የዲጂታል ጦርነት ወይም ደግሞ ይሄ በማህበራዊ ሚዲያ የሚከፈት የጦርነት አይነትን
ገፍቶበታል። ምክንያቱ ደግሞ የኤርትራ መንግስት የሰው ኃይል እጥረት ስለማጋጠሙ እንደሆነም እየተሰማ ነው። በተለይም ኤርትራ በተለያዩ አካባቢዎች የሚኖሩ ዜጎቿ በኢሳያስ አፈወርቂ መንግስት ላይ ተስፋ የመቁረጣቸው ጉዳይ አሁን ኢሳያስ አፈወርቂ እዚህም እዛም እንዲረግጡ ዋና ምክንያት እንደሆነም እየተጠቀሰ ነው። እንግዲህ በሁለቱ ሀገራት መካከል የተነሳው በተለይ በኢትዮጵያና በኤርትራ መካከል የተነሳው የባህር በር ይገባኛልና የሁለቱ ሀገራትን ትክክለኛ ህጋዊ ድንበር ጉዳይን በሚመለከት ውዝግቡ ተጧጡፏል ብቻ ሳይሆን አሁን በጣም ተካሮ ለመበጠስ ጥቂት ጊዜ እንደሚቀሩት ወይም ትንሽ ስቴፖችን ብቻ እንደሚፈልግ እየተገለጸ ነው የሚገኘው። ለዚህ በዋናነት እንደ ማሳያ የሚነሳው በኤርትራ መንግስት በኩል የተያዘው አቋምና እንደ 1960ዎቹና 70ዎቹ አካባቢ እንዳለው አይነት ሁኔታ የሚመስል አቋምን ይዞ ለመቀጠል የመፈለጉ ሁኔታ አሁን ላይ በኢትዮጵያ በኩልም ሆነ ዓለም አቀፍ ስርዓቱ የሚፈልገው አይነት አቋምና አስተሳሰብን ባለመሆኑ የተነሳ ኢሳያስ አፈወርቂ ስታክ አድርገው እንዳሉ የሚያሳይ እንግዲህ መረጃም በስፋት እየወጣ ነው። ዘ ኢኮኖሚስት ከሰሞኑ ባጋራው መረጃ አንድ ዕውቅ የአውሮፓ ህብረት አምባሳደር ኤርትራ እንደ ጋዛ ልትሆን ትችላለች፣ ኢትዮጵያ ኤርትራን እንደ ጋዛ ልታደርጋት ትችላለች፣ ኤርትራ ብልጠትን የተሞላበት ወይም በብልጠት የተቃኘ ራስን የማዳን እርምጃን መውሰድ አለባት። ይህ እርምጃ ደግሞ ከኢትዮጵያ ጋር ሰላማዊ ግንኙነትን መፍጠር ወይም ሰላምን መፍጠር ብቻ እንደሆነ አመላክቷል። ለዚህ በዋናነት እንደ አመክንዮ ያነሱት አምባሳደሩ በተለይ ኢትዮጵያ ያላት አቅም አሁን ኤርትራ አለኝ ከምትለው አቅም ጋር የማይገናኝ ከመሆኑ ጋር ተያይዞ በኤርትራ በኩል ለዘብተኛ አቋምን በመውሰድ ከኢትዮጵያ ጋር በሰላማዊ መንገድ በጠረጴዛ ዙሪያ በድርድር ለመስማማት መሞከር እጅጉን ለኤርትራውያንና ለኤርትራ መንግስት ለራሱ ለፕሬዝዳንት ኢሳያስ አፈወርቂም ጠቃሚ እንደሆነ ያነሱበት ሁኔታ ነው ያለው። እንግዲህ እንደ ዘ ኢኮኖሚስት ዘገባ የኤርትራ አሁናዊ ጉዳይ ወይም ሁኔታ በርካታ የኤርትራ ዜጎች የጠሉት ወይም ኤርትራውያን በስፋት የፕሬዝዳንት ኢሳያስ አፈወርቂ መንግስት ጠቅላላ ሁኔታ የሰለቻቸው እንደሆነ የሚያሳይ ነው። በሌላ በኩል የኤርትራ እንደ ህዝብ ያለው ስነ ልቦና መከፋፈልም ለኢሳያስ አፈወርቂ መንግስት አደገኛ ሁኔታን የፈጠረ ሁኔታ እንደሆነም በዚሁ በዘ ኢኮኖሚስት መረጃ ተመላክቷል። አሁን እዚህ ላይ መረዳት የምንችለው ነገር የኤርትራ መንግስት ሱዳንን ጨምሮ ከግብጽም በቀጠናው ካሉ አጌኒስት ኢትዮጵያ ከሚሰሩ ወይም ከሚንቀሳቀሱ የተለያዩ ኃይሎች የተለያዩ የመሳሪያ ድጋፎችን እያሰባሰበ ነው። ምንም እንኳን ኢትዮጵያ የመሳሪያም የጦር የበላይነትም እንደዚሁ የተሻለ አቅምንም በመገንባት አሁንም አፐር ሃንዱን የያዘች ቢሆንም ማለት ነው። ይሁንና ግን በኤርትራ በኩል በተለይ በኤርትራ ውስጥ ያለው ዳየር የሚባል እንግዲህ አምባሳደሩ እንደ ዘ ኢኮኖሚስት ዘገባ ዳየር ሲቹዌሽን ያሉት ይሄ ማለት በጣም የከፋ የሰብአዊ መብትም የኢኮኖሚም አጠቃላይ የላይፍ ወይም የኑሮ ሁኔታ መኖሩ ለዜጎች መበሳጨትና በኢሳያስ አፈወርቂ መንግስት ላይ አጌኒስት ሆነው እንዲነሱ ለማድረግ በጣም የቀለለና ይሄም ሪዘንትመንት ነው የሚሉት ይሄም በኢትዮጵያ መንግስትና በኢትዮጵያ ኃይሎች በኩል ያለውን ኃይል በአግባቡ አጠናክሮ በማደራጀትና በመጠቀም ኤርትራን በቀላሉ በእጅ ለማስገባት ትልቅ እድልን የሚፈጠር እንደሆነ ተመላክቷል። በሌላ በኩል ኢትዮጵያ ያነሳቻቸው ጥያቄዎች ህጋዊ መሰረት ያላቸውና ከ1993 እንደ አውሮፓውያን አቆጣጠር የኤርትራ የሀገርነት ዕውቅና ማግኘት ጋር ተያይዘው አሁን ላይ በአመክንዮ ደረጃ እየወጡ ያሉ ሰነዶችና ማሳያዎች ኤርትራ እንደ ሀገር በትክክል ለምሳሌ ደቡብ ሱዳን ከሱዳን ስትገነጠል እንደነበረበት ሁኔታ ያልተገነጠለች መሆኗ ወይም ኢትዮጵያ በወቅቱ ለኤርትራ የሰጠችው የሀገርነት ዕውቅና ኤርትራ ሀገር ሆና እንድትቆም ሙሉ በሙሉ ሉዓላዊ ሆና እንድትቆም የሚያስችላት አለመሆኑ በአንጻሩ ኤርትራ ከኢትዮጵያ ያገኘችው የሀገርነት ዕውቅና ወይም ደግሞ ኤርትራ ከኢትዮጵያ ስትገነጠል እንደ ኢትዮጵያ አቆጣጠር በ1985 ዓመተ ምህረት ሀገር ሆኛለሁ ብላ ክሌም ያረገችበት ወይም ያወጀችበት መንገድ እና ከኢትዮጵያ መንግስት ተሰጥቶኛል ብላ እስካሁንም ድረስ በድምዳሜ ደረጃ ዕውቅና አግኝቻለሁ ከኢትዮጵያ መንግስትም ጭምር ስትል የምታነሳው ጉዳይ ተቀባይነት እንደሌለው በሕግ ፊት የሚያሳዩ ሰነዶች እየወጡ ነው በኢትዮጵያ በኩል።
በነገራችን ላይ ኢትዮጵያ የመጨረሻውን ክርክር ሲደረግ የኢትዮጵያ መንግስት ራሱ ለኤርትራ እውቅናን በመስጠት የቀደመው የለም የሚል መከራከሪያን ከዚህ ቀደም በተለያዩ ዓለም አቀፍ መድረኮች አንስተዋል። ኢሳያስ አፈወርቂም ራሳቸው የኢትዮጵያ መንግስት ራሱ ያመነበት ጉዳይ እንደሆነ ተናግረዋል። ይሁንና ግን የትኛው የኢትዮጵያ መንግስት ነው አሁን ያለው የኢትዮጵያ መንግስት ይሄንን ጥያቄ ሲያነሳ ምንን መሰረት አድርጎ ነው የሚለውን ጉዳይ መፈተሽ ያስፈልጋል ይሄንን እውነታ በስነ ስርዓቱ ለመረዳት። እናም ከዚህ ጋር ተያይዞ ኤርትራ የባህር በሩን አልፈቅድም ወይም የአሰብ ወደብን ጨምሮ የቀይ ባህር ቀጠናን ኢትዮጵያ እንድትቀላቀል አልፈልግም የሚል ወጥ የሆነ አቋም ከሰሞኑ ስታሳይ ኤርትራ እንደ ሀገር የቆመችበት ከኢትዮጵያ አግኝቻለሁ የምትለው የሀገርነት እውቅና ያልተቋጨ መሆኑን ግን ዘንግታ ነበር። ለምንድን ነው ከተባለ በወቅቱ የሽግግር መንግስት ነው ለኤርትራ እውቅና ሰጠ የተባለው። በእርግጥ ያ የሽግግር መንግስት ለኤርትራ እውቅና መስጠቱን ኦፊሻሊ ክሌም ባያደርግም ባይ ዲፎልት ግን አክብሯል ወይም ደግሞ ተቀብሏል። እናም ያንን መሰረት በማድረግ የሚነሱ አመክንዮች ወይም ደግሞ በኤርትራ በኩል አገር እንደሆነች ወይም የኢሳያስ አፈወርቂ መንግስት እንደሚያነሳው ኤርትራ አገርነትን አግኝታለች ብሎ እንደሚነዛው አይነት መረጃ ሳይሆን በወቅቱ የኢትዮጵያ መንግስት ጊዜያዊ አስተዳደር ወይም ገና የሽግግር መንግስት ለህጋዊ መንግስትና ለህጋዊ ስርዓት መሸጋገሪያ የሚሆን ሁኔታዎችን የሚያመቻች መንግስት ኢትዮጵያን እየመራ የነበረበት ወቅት ከመሆኑ ጋር ተያይዞ ኤርትራ የምታቀርበው አመክንዮ ተቀባይነት እንደሌለው የሚያሳይ ነው። እናም ይሄንን ተከትሎ ለዘ ኢኮኖሚስት ሐሳባቸውን የሰጡት የአውሮፓ ህብረት አንድ አምባሳደር ኤርትራ ከኢትዮጵያ ጋር ወደ ጦርነት የምታመራ ከሆነ እንደ ጋዛ ልትጋይ ወይም ደግሞ ልትደመሰስ አሊያም ደግሞ እጣ ፈንታዋ እንደ ፍልስጤማውያን የሆነች ኤርትራ ልትፈጠር የምትችልበት ሁኔታን አመላክቷል። በዚህም ከኢሳያስ አፈወርቂ በላይ ኤርትራውያን እንደሚጎዱና ኢሳያስ አፈወርቂ ከኤርትራ ዋና ከተማ አስመራ 28 እና 30 ኪሎ ሜትር ርቀት ላይ በስተ ደቡብ አቅጣጫ በተራራ ስር ያስቆፈሩት 400 የሚያክል ኮማንዶ እንዲጠብቃቸው በሚያደርገው ድብቅ ዋሻ ውስጥ ተደብቀው ኑሯቸውን ለመክፋት ወይም ደግሞ በቀጠናው ፕሮክሲ የሆነ አይነት ጦርነት እንዲፋፋም ለማድረግ የማዘዣ ጣቢያ ጭምር በውስጡ አስገንብተው በሁኔታዎች የማይመቻቸውና በሁኔታዎች እምነት የሚያጡ ከሆነ ደግሞ አፈትልከው በውስጥ ወደ ሌላ አቅጣጫ የሚሄዱበት ወይም ደግሞ ማምለጫ ያዘጋጁበት ሁኔታ ስላለ የገፈቱ ቀማሽ የሀገሬው ህዝብ ስለሚሆን የሀገሬው ህዝብ አሁንም መጠንቀቅ አለበት። በዋናነት ግን ሀገሪቱን እየመራ ያለው የኢሳያስ አፈወርቂ መራሹ መንግስት የኤርትራን ህዝብ ከዚህ በኋላ ወደ ሌላ ጉዳይ ወይም ወደ ሌላ ኦስ ውስጥ ይዞ ከመግባቱ በፊት ወይም ለውድመት ከመዳረጉ በፊት ጥንቃቄ ሊያደርግ እንደሚገባና በሁለቱ ሀገራት መካከል ሰላም የመጨረሻው አማራጭ ሊሆን እንደሚገባ ያመላከቱበት ሁኔታ ነው ያለው። ይህ ሳይሆን የሚቀር ከሆነ ግን ኤርትራን እንደ ጋዛ የማድረጉ ሁኔታ ሊፈጠር እንደሚችል በኢትዮጵያ መንግስት በኩልም ከዚህ ቀደም ደረሰብኝ ከሚለው የታሪክ ጠባሳና አሻራ አንፃር ይህንን የዘመናት ያለፈ ወይም ደግሞ የዘመናት ቁጭትና ቂም ለመወጫም ሊያደርገው ይችላል የሚል ስጋት እንዳላቸው አስቀምጠዋል። ምንም እንኳን የኢትዮጵያ መንግስት ኤርትራውያን የኢትዮጵያን ወንድሞች ናቸው። ይሁንና ግን የኢሳያስ አፈወርቂ መንግስት ኢትዮጵያ ውስጥ የተለያዩ አካባቢዎች ለሚፈጠሩ ግጭቶች እናም ግጭቶችም እንዲፈጠሩ ጭምር ሆም ብሎ አበል ሰጥቶ ቀለብ ሰፍሮ ያሰማራቸው ቡድኖች በሚያደርሱት ጥቃት እጁ ያለበት ከመሆኑ ጋር ተያይዞ ተጠያቂነት እንዳለበት የሚያምን ነው የኢትዮጵያ መንግስት። እናም ከዚህ አንፃር የኢሳያስ አፈወርቂ ህልውናና የቀጣይ ጣፈንታ ጥያቄ ውስጥ እንደገባ የሚያሳይ እንግዲህ መረጃ ተመላክቷል ማለት ነው በዚህ በአናሊሲስ ጽሑፍ ውስጥ። እናም ከዚህ አንፃር በስፋት ወደ ምዕራብ ኤርትራ አካባቢ ወደ ሰሜን ምዕራብ አካባቢ ያለው የኤርትራን ግዛት ከሱዳን ህዝብ ጋር ያለው ኢንቲሜሲ ወይም ደግሞ ግንኙነትን መሰረት በማድረግ ወደዛ እንዳይሄድ ስጋት ስለመፈጠሩና በአንጻሩ በደቡብና በመካከለኛው እንደዚሁም ደግሞ በደቡብ ምዕራብ አካባቢ የሚገኘው ግዛት የኢትዮጵያ ኃይሎች በቀላሉ በፍጥነት ሊቆጣጠሩት የሚችሉበት ሁኔታ ሊፈጠር ስለሚችል ይሄንን በጥንቃቄ ማየትና መፈተሽ እንደሚገባ እንግዲህ በዚህ መረጃ ተመላክቷል ማለት ነው። ሌላው የኤርትራ በሁለት መከፈልን በሚመለከት የሚቀርበው ሐሳብ አነጋጋሪ ሆኗል። ኤርትራ ለሁለት ትከፈላለች የሚለው አጀንዳ አንደኛው በኢሳያስ አፈወርቂ አሻጥር ምክንያት ነገሮች የማይሆን ከሆኑና ጦርነት ተቀስቅሶ በኢትዮጵያ አሸናፊነት የሚቋጭ የሚሆን ከመሰለው ኢሳያስ አፈወርቂ
ሀገሪቱን በሃይማኖት በመከፋፈል ወይም ደግሞ በዘር በመከፋፈል በሁለት ጎራ እንድትሰለፍ በማድረግ የሁለት ባላንጣዎች እንግዲህ እልህ አስጨራሽ ዘመቻ ወይም ወታደራዊ ግድድር በስፋት የሚታይባት ልክ አሁን ሱዳን እንደገባችበት አይነት ሁኔታን በመፍጠር ወይም መፍጠር የሚያስችል አጀንዳን ወይም ደግሞ ቁርሾን በህዝቡ መካከል ፈጥሮ ሊጠፋ ወይም ደግሞ ስልጣኑን አስረክቦ ሊሰወር የሚችልበት ሁኔታ እንደሚኖር የሚያሳይ ነው። በሌላ በኩል ደግሞ ኢሳያስ አፈወርቂ በቀጥታ ጦርነት ውስጥ ተሳትፈው የሚሸነፉ ከሆነና መንግስታቸው የሚገረሰስ ከሆነ ህዝቡ ራሱ ለሁለት የሚከፈልበት ሁኔታ ሊፈጠር የሚችልበት እድል ከፍተኛ ስለመሆኑ እየተመላከተ ነው የሚገኘው። ይህም በዋናነት እንደ ዋቢና እንደ ማሳያነት የያዛቸው በርካታ ምክንያቶች አሉ። ለምሳሌ የፖለቲካ ልዩነት ኢሳያስ አፈወርቂ በግድና በኃይል ይዘውት እንጂ የቀይ ባህር አፋርና ሌሎች የቀይ ባህር የባህር ዳርቻዎች የሰፈሩ ኤርትራውያን አሁን በኤርትራ ስር ያሉ ዜጎች በኢሳያስ አፈወርቂ መንግስት እጅጉን የሚበሳጩ ደስተኛ ያልሆኑና የኢሳያስ አፈወርቂ መንግስት ለረሃብ ለድርቅና ለድህነት አጋለጠን ብለው የሚያምኑ ከመሆናቸው ጋር ተያይዞ በኤርትራ ውስጥ ሊፈጠር የሚችለው አጠቃላይ ሁኔታ አሳሳቢ ሊሆን እንደሚችል እየተመላከተ ነው ማለት ነው። በሌላ በኩል ኤርትራ ውስጥ በተለይ አስመራን ጨምሮ ዋና ከተማዋን ሰው የሌለባቸው ቤቶችና መንደሮች እንዳሉ መረጃዎች ጠቁመዋል። ሰው የሌለበት መንደር ማለት አስቡት፣ ከተማ ሆኖ ለዛውም ዋና ከተማ ውስጥ ሰው የሌለባቸው ቤቶች በተደጋጋሚ መገኘታቸው ለነኚህ ሁሉ እድልን የሚፈጥር ከመሆኑ ጋር የተያያዘ አዲስ ነገር እየወጣ ነው። ኤርትራ ውስጥ አስመራን ጨምሮ በተለያዩ አገሪቱ አለኝ በመትላቸው ከተማዎች ሰው የሌለባቸው ቤቶችና የገጠር ቀበሌዎች እንዳሉ የሚያሳዩ መረጃዎች ወጥቷል። ይሄም የኤርትራ ሁኔታ በተለይ የኤርትራው አምባገነን መንግስት ኢሳያስ አፈወርቂ ሁኔታው ምን ያህል የከፋ እንዳደረጉትና ይሄንን ተሸክመው ከኢትዮጵያ ጋር ዋጋለው የሚሉ ከሆነ አጸፋዊ ምላሹ ወይም ደግሞ ከኢትዮጵያ ወደ ኤርትራ ሊገባ የሚችለውም ጦር ሊያደርስ የሚችለውም ጉዳት የከፋ ሊሆን የሚችልበት ሁኔታ እንዳለ ተጠቁሟል። ከዚህም ባለፈ የኤርትራ የህዝብ ቁጥር አሁን እየተመናመነ ከመምጣቱ ጋር ተያይዞ በተለይም ከወጣቱ ቁጥር ይልቅ የአዛውንቱ የፖለቲካ ቦታውን የተቆጣጠረ መሆኑ እንደዚሁም የሀገሪቱን ኢኮኖሚ ሙሉ በሙሉ አስሮ የያዘ መሆኑ ለኤርትራውያን ትልቅ ፈተና ከዚህ ቀደም የደቀነ ከመሆኑ ጋር ተያይዞ አሁን ላይ በቃን የሚል እንቅስቃሴ ማድረግ በውስጥ ለውስጥ ስለመጀመራቸው ያሳያል። ይህም ለኢትዮጵያ ትልቅ አቅምን የሚፈጥር ኤርትራ በሰላማዊ መንገድ በሰጥቶ መቀበል መርህ በድርድር ከኢትዮጵያ ጋር የገባችበትን ውዝግብ የማትፈታና ማታስተካከል የሚሆን ከሆነ ይሄ የኤርትራ አልሰጥም አንድም የኢትዮጵያ ድንበር እኔ ጋር የለም የሚለው ያበጠው የውስጥ ግትርነት አቋም በኢትዮጵያ አቅም ሊፈነዳ የሚችልበት ሁኔታ እንዳለም በመረጃው ተመላክቷል ማለት ነው። በአዲስ ዓመት አዲስ ገጸ በረከት ከቴምር ሪል ስቴት ልዩ ቅናሽ ይዘንልዎት መጥተናል። ለመኖር ምቹና ብዙዎች በሚመርጧት አያት ላይ የአዲስ ዓመት ስጦታ ልዩ ቅናሽ 100% ለሚከፍል 35% ቅናሽ ያደረግንበትን በካሬ 65000 ብር ብቻ ባለ 2 እና ባለ 3 መኝታ ቤቶችን በተለያዩ የካሬ አማራጮች የቤት ባለቤት ለናደርገው ነው። በተጨማሪም ለኢንቨስትመንት አዋጭ ለመኖር ምቹ በሆነችው ፒያሳ ሊሴ ትምህርት ቤት አጠገብ ከ63 እስከ 146 ካሬ ከባለ 1 እስከ ባለ 3 መኝታ ቤቶችን በ10 በመቶ ቅድመ ክፍያ ብቻ እንዲሁም ለመነገድ ቢፈልጉ እዛው ፒያሳ ሀገር ፍቅር ቲያትር አጠገብ G+5 ሱቅ ከነገበያው የሚያገኙበት የገበያ ማዕከል በ3.5 ሚሊዮን ጠቅላላ ክፍያ በታላቅ ቅናሽ ባንድ አካቶ ደረጃቸውንና ጥራታቸውን በጠበቁ የኮንስትራክሽን ማቴሪያሎች ግንባታውን እያቀላጠፈን እንገኛለን። እንደዚህ አይነት እድሎች ሁሉ አይገኙም፣ ቢገኙም ብዙ አይቆዩም። ቴምር ፕሮፐርቲስ። በሌላ በኩል ከኢትዮጵያ ተወስደው ለኤርትራ የተሰጡ ወደቦች ወይም ደግሞ አጠቃላይ የባህር በሩ ግዛት ከኢትዮጵያ የሄደበት መንገድ አግባብ አለመሆኑ ቀደም ሲል እንደገለጽኩላችሁ አሁን በኢትዮጵያና በኤርትራ መካከል ለተፈጠረው ውዝግብ ከፍተኛ የሆነ ጫናን የሚፈጥር ሆኖ ከመገኘቱም በላይ ሁለቱ ሀገራት ምናልባትም አውዳሚ ወደሆነ ጦርነት ሊገቡ የሚችሉበትን ሁኔታ የሚያፋጠን ትልቅ ምሳሌ መሆን የሚችል ነገር የሆነው እየተነሳን ያለው ከዚህ አንፃር ኢትዮጵያና ኤርትራ የገቡበትን ውዝግብ በተለይ ኢሳያስ አፈወርቂ ከኢትዮጵያ ይልቅ ግብጽን ወዳጅ አድርገው ወደ ግብጽ ካይሮ ተመላልሰው ያለ ፋይዳ ከመንቀሳቀስ ይልቅ ወይም ፋይዳ የሌለው ውይይት ያደረጉ ከመመለስና ለግብጽ የሚሰራ ባለሙሉ ስልጣን አምባሳደር መንግስት ሆነው በራሳቸው ሉዓላዊ ሀገር የሚቆምሩ ሆነው የሚቀጥሉበት ሁኔታ ለኢትዮጵያውያንም ለኤርትራውያንም የማያዋጣ በመሆኑ ኤርትራውያን ራሳቸው ኢሳያስ ላይ የሚነሱበት ወይም ደግሞ ኢሳያስ
ፈጥነው ይህንን ጉዳይ አርመው ከኢትዮጵያ ጋር ሰላምና እርቅን አምጥተው ወይም ፈጥረው ኢትዮጵያ የባህር በር ጉዳዩን የምታገኝበት ሁኔታ እንዲፈጠር እንግዲህ ጥረት ማድረግ እንዳለባቸው ሌሎች መረጃዎችም ይጠቁማሉ ማለት ነው። እንደ አጠቃላይ በኢትዮጵያና በኤርትራ መካከል የተፈጠረው ውዝግብ አሁን ላይ ከፍተኛ የሆነ ተቃውሞን አስነስቷል። በተለያዩ አካባቢዎችም ኤርትራውያን ሰላም እንዲመጣ እየጸለዩ እንደሆነና በአንጻሩ ኢትዮጵያውያንም በሁለቱም ሀገራት ብሎም በቀጠናው ሰላም እንዲመጣ ጸሎትን እያደረጉ ነው። ይሁንና ግን የኢሳያስ አፈወርቂ መንግስት አሁንም ከግብጽና ከሱዳን ጋር በማበር በዚህ ቀጠና ላይ ሌላ ትርምስ ለመፍጠርና ቀጠናውን ለመቆጣጠር በቀላሉ ኃይል ሳያበላሹ ቀጠናውን ለመያዝ ከሚፈልጉ ኃይሎች ጋር እየሰራ ያለው ስራ አዋጪ ካለመሆኑም በላይ አደገኛ የሆነ ሁኔታን በሀገሪቱ ሊፈጥር የሚችል ምናልባትም በቀውስ ደረጃ ከዚህ ቀደም ከታይቶ ከማይታወቅ ወይም ከሚገመቱ የውዝግብ ማዕቀፍ ወይም የውዝግብ አይነቶች ይሄኛው እልህ አስጨራሽ የሚሆንበት ሁኔታ እንደሆነ ወይም ሊፈጠር እንደሚችል እየተገለጸ ነው። ይሄም እንግዲህ ሁለቱ ሀገራት ተግባብተው የህዝባቸውን ድምጽ ሰምተው በሰላማዊ መንገድ ጉዳያቸውን መፈጸም የማይችሉ ከሆነ የማይቀረው ኤርትራን ምናልባትም ለሁለት ሊከፍል ወይም ሙሉ በሙሉ በኢትዮጵያ እጅ ሊያስገባት የሚችል አዲስ ቅድ በግብጽ በኩል ይፋ መሆኑ ታውቋል። እንደዚሁም የኤርትራ መንግስት ለዘመናት የኢትዮጵያ ጠላት ከሆነችው ግብጽ ጋር ያደረገ ያለው እንቅስቃሴ በቀጠናው ከኢራንና ከሌሎች ሀገራት ጋር ያደረገ ያለው እንቅስቃሴ ነገሩን የበለጠ የሻከረና ወደ ጦርነት የሚሄዱን አቅም ወይም ቴንደንሲ እያፋጠነው ሊሄድ እንደሚችል ተመላክቷል ማለት ነው። እንግዲህ ይሄንን በዚህ በኢትዮ ኤርትራ ጉዳይ ላይ አጋራናችሁ። ኢሳያስ አፈወርቂም ስልጣኔ ተነቃንቋል በሚል የተለያዩ እንቅስቃሴዎችን እያደረጉ ነው። ይሄም ጦርነቱን ከኢትዮጵያ ምድር ለማስጀመር ይሁንና ግን ጦርነቱ እንዳይቀር ለማድረግ የተለያዩ ከኢትዮጵያ መንግስት ጋር የተጋጩ የውስጥ ኃይሎችን ዋቢ በማድረግ የሚወጡ እንግዲህ የተለያዩ መረጃዎች እያመላከቱ ነው የሚገኙት። ለማንኛውም በኢትዮጵያና በኤርትራ መካከል የተፈጠረው ውዝግብ ክላይማክስ ላይ ስለመድረሱ መገንዘብ የሚቻል ይሆናል ማለት ነው። ሌላኛው በግብጽና ኢትዮጵያ መካከል የተፈጠረው ውዝግብ ነው። እንግዲህ ከሰሞኑ ግብጽና ኢትዮጵያ እርስ በርስ እየተካሰሱ እንደሆኑ የሚያሳዩ መረጃዎች ወጥተዋል። በእርግጥ ምንም እንኳን ግብጽ ኢትዮጵያን እየከሰሰች እንዳለችው ኢትዮጵያ ግብጽን መክሰስ ባትችልም ወይም ባትሞክርም ለመክሰስም የሆነ ክስ የሚመስል መረጃን ወይም ደግሞ ደብዳቤን ልክ ግብጽ ከዚህ ቀደም እንዳደረገችው ወደ ተለያዩ ዓለም አቀፍ ተቋማት ባትልክም ነገር ግን ግብጽ ለምታቀርባቸው የትኛቸውም ወይም የተለያዩ የክስ ደብዳቤዎች ኢትዮጵያ አሳማኝ የሆነ በመረጃ ላይ የተደገፈ ወይም የተመሰረተ ማስረጃ ያለው የማጣጣያ ወይም ውድቅ ማድረጊያ ደብዳቤዎችን እየጻፈች ነው፣ መግለጫዎችንም እያወጣች ነው። ግብጽ ከሰሞኑ በሱዳን ተከስቷል የተባለውን የጎርፍ አደጋን መሰረት በማድረግ ኢትዮጵያን ከሳለች። መጀመሪያም ጣቷን የጠቆመችው ወደ ኢትዮጵያ ህዳሴ ግድብ ነው። የኢትዮጵያ ህዳሴ ግድብ በግድቡ ምረቃ ዕለትና ከዛ በፊት ቀደም ብለው በመጡ የኢትዮጵያ መንግስት የኢትዮጵያ ታላቁ ህዳሴ ግድብ ከመመረቁ በፊትና በተመረቀበት ቀንም ዕለት ጭምር የግድቡን የምረቃ ስነ ስርዓት የበለጠ ለማድመቅና የውሃው ፍሰትንም ለማሳየት ሲል ከፍተኛ መጠን ያለው ውሃ ይዞ እንደነበርና እንግዲህ በሚቀጥለው ቀን በጣም ብዙ መጠን ያለው ብዙ ሚሊዮን ኪዩቢክ ሜትር ውሃን ወደ ታችኛው የናይል ተፋሰስ ሀገራት የሚሄደው የናይል ወይም የአባይ ወንዝ መቀላቀሉን ተከትሎ በእነኚህ በሁለቱ ሀገራት መካከል ያለው ውዝግብ እየሰፋ መጥቷል። አሁን ግብጽ ለማንኛውም በሚል ከኢትዮጵያ ጋር ጦርነት ውስጥ ልገባ እችላለሁ ወይም ደግሞ በኢትዮጵያ በኩል ኢትዮጵያን ወግኖ ለኔ ሊወጋኝ ከሚችል የትኛውም ኃይል ሊቃጣብኝ የሚችልን ጥቃት እመልሳለሁ በሚል ጦርነቱ እንደማይቀርና ለዚህም ደግሞ ቀይ ጨረቃን ማህበር ሬዲ ስለማድረጓ ተሰምቷል። እንግዲህ ይሄ በአንድ በኩል ጦርነቱን ለማድረግ ግብጽም ኢትዮጵያን ለመውጋት በስፋት ስለመዘጋጀቷ ዋና ማሳያ ነው። በሌላ በኩል ደግሞ ግብጾች አደጋ የሚደርስ ከሆነ ለምሳሌ የጎርፍ አደጋ ሊደርስ የሚችል ከሆነ ምክንያቱም በሱዳን እንደደረሰው አይነት ጎርፍ እኛንም ያጠቃናል ይደርስብናል የሚል ስጋት ስለተፈጠረባቸው ለዛ የሚያበቃ ሁኔታ ሊፈጠር ስለሚችል ያንን ቀድመን ከመዋረዳችን በፊት ለማስተካከል ራሳችንን ዝግጁ ማድረግ አለብን በሚል ነው እንግዲህ የግብጽ መንግስት የእርዳታ ድርጅቶችንም ጭምር ሬዲ ስለማድረጉ እየተሰማ የሚገኘው። ምክንያቱም በሱዳን የተከሰተው ጎርፍ በግብጽም ሊከሰት የሚችልበት ሁኔታ ሰፊ ከመሆኑ ጋር ተያይዞ ማለት ነው። ይሁንና ግን እስካሁን በግብጽ በኩል በቀጥታ
ጎርፍ ስለመከሰቱ የሚያሳይ የወጣ መረጃ የለም። ነገር ግን ጎርፉ ሊከሰት ይችላል፣ ወደኛ እየመጣ ነው። በተለይ አሁን ተከሰተ የሚባለው ጎርፍ በሱዳንና ደቡብ ሱዳን ድንበር አቅራቢያም የሚገኝም ከመሆኑ ጋር ተያይዞ ውዝግቡ እየጨመረ ስለመምጣቱ ተገልጿል። በአንጻሩ ግብጽ ከዚህ ቀደም በኢትዮጵያ ላይ በሰራቸው አሻጥር የተለያዩ በርካታ የሚባሉ ውጤት ተኮር የሆኑ የክፋት የሸር ስራዎችን ስትሰራ ቆይታለች። ለአብነትም በዲፕሎማሲ ኢትዮጵያን ወደብ አልባ ማድረግ፣ የዲፕሎማሲ አቅምን ለማዳከም፣ እንደዚሁም ደግሞ ኢትዮጵያ በዚህ በምስራቅ አፍሪካ ቀጠናም ሆነ በዓለም አቀፍ ደረጃ እያደረገች ያለውን እንቅስቃሴ ለመክታትና የኢትዮጵያ ጠንቅ ለመሆን ፐርፐዝሊ እንደተቀመጠ ወይም እዛ ቦታ ወግኖ እንደተቀመጠ ኃይል በኢትዮጵያ በኩል ከፍተኛ የሆነ የዲፕሎማሲ ስራም እንዳይሰራ የኤርትራና የግብጽ ባለስልጣናት እንግዲህ የተለያዩ እንቅስቃሴዎችን እያደረጉ ነው። እንግዲህ ግብጽ ከሰሞኑ ባሰማችው ክስ የኢትዮጵያ መንግስት የግድቡን ውሃ ሆን ብሎ ፐርፐዝሊ በመልቀቅ ሱዳንን አጥለቅልቋታል። በቀጣይ ደግሞ ካይሮና በካይሮ ዙሪያ ወይም አብዛኛው ግብጽ በናይል ተፋሰስ ዙሪያ የሰፈረ ከመሆኑ ጋር ተያይዞ ይሄው ህዝብ ሊጠፋ የሚችልበት ሁኔታ እንደዚሁም በኢትዮጵያና በግብጽ መካከል ተከስቷል ተብሎ ወይም አሁን ከሰሞኑ እንደ አዲስ አገርሽቷል ተብሎ የተነሳው ውዝግብ ግብጽ ከዚህ ቀደም በኢትዮጵያ ላይ ስትሰራ የነበረው ነገር አሁንም እንዳላቆመች ከማሳየቱም በላይ ከዚህ ቀደም ሰምተናቸው የማናቃቸው ግን ደግሞ በተግባር የሆኑ አዳዲስ መረጃዎችም ጭምር ይወጡልን ያሉት አንዱ ማሳያ ግብጽ ከዚህ ቀደም ኢትዮጵያን ለማዳከምና የታላቁ ኢትዮጵያ ህዳሴ ግድብንም ጭምር ለመምታት ራፋኤል የተሰኘ ጀትን በሚሊዮን ዶላሮች አውጥታ ስለመግዛቷ በሌላ በኩል ደግሞ 560 እና ከዛ በላይ የሚጠጋ ቁጥር ያለው ስብሰባ በህዳሴ ግድቡ ላይ ብቻ ማድረጓን የሚያሳይ መረጃም ይወጣ ነው። ይሄ ማለት ግብጽ አሁንም ምን ያህል ኢትዮጵያን መቆጣጠር ምን ያህል ኢትዮጵያ የተዳከመች እንድትሆንና በኢትዮጵያ ግብጽ ራሷ የምትዘውረው መንግስት ለማቋቋም ጥረት እያደረገች እንደሆነ የሚያሳይም ነው። ከዚህ ውጪ ግብጽ እስካሁን በኢትዮጵያና ኢትዮጵያ የአባይ ውሃን የታችኛው የናይል ተፋሰስ ሀገራት እንዳይጠቀሙ ለማድረግ አስባ እየሰራች ነው። እንዳትረዷት ኢትዮጵያ ማለት ለዚህ ለምስራቅ አፍሪካ ቀጠና ችግር የሆነች ሀገር ነች ስትል የወቀሰችውና አውቃ ባሻጥር ስለ ኢትዮጵያ መልካም ገጽታ ስም ለማጥፋት ለማጠልሸት የምትጣጣረው ግብጽ ወደ 222 የሚደርሱ መጽሐፎችን በአረበኛ ጽሑፍ አጽፋ ለአረቡ ዓለም ሀገራት አንባቢዎች ለሳይበር አንባቢዎች ለተለያዩ ከኢትዮጵያ መንግስት ጋር የተገናኙ መረጃዎችን ለሚጋሩ የአረቡ ዓለም ሀገራትና የምዕራቡ ዓለም ሀገራት በማጋራት የኢትዮጵያ ገጽታ እንዲጠፋ አድርጋለች። ይሄ ቀላል ነገር አይደለም። ይሄ ደግሞ የተጋራው ግብጽ ኢትዮጵያን በመወንጀልና ስለ ኢትዮጵያ ባዕድ የሆነ ያልተገባ ኢትዮጵያን በጠላትነት እንድትታይ የሚያደርግ ይዘት የያዘውን ከ222 በላይ አይነት ርዕስ የተሰጠውን የተለያየ እንግዲህ 222 መጽሐፍ ማለት ቀልድ አይደለም። እንደዚህ አይነት እነኚህን ሁሉ ይዘቶች የያዙ መጽሐፎችን ስትለቅ በዋናነት ታሳቢ ያደረገችው የናይል ወንዝ ምንጭን መቆጣጠርን ስለሆነ ኢትዮጵያ ያንን ጥሳ መታ የታላቁ ኢትዮጵያ ህዳሴ ግድብን አስመርቃ ዛሬ ላይ ደርሳ እንደራደር ስትል ትላንትና ግብጾች የት ነበሩ? በተጨማሪ ደግሞ ግድቡን እንመተዋለን ብለው ያሰቡት የግድቡ ራሱ ውሃ አሁን ላይ በሱዳን ተከስቶ በመጠኑ በዝናብ ምክንያት የሱዳን ጎርፍ እንዲፈጠር ካደረገ ከጎርፍ ውጪ ወይም ደግሞ ከዝናብ ውሃ ውጪ የግድቡ ውሃ ቢለቀቅ ግብጽ ምን አይነት ችግር ሊገጥማት ነው የሚለው ጉዳይ ከመቼውም ጊዜ በላይ የሚያነጋግር ነው። እናም በኢትዮጵያና በግብጽ መካከል በሱዳን የተከሰተውን የጎርፍ አደጋን መሰረት አድርጎ ግብጽ ያቀረበች ካለችው ክስ በርካታ የሆኑ አዳዲስ እስካሁን ያልሰማናቸው መረጃዎች ማወቅ ወይም መረዳት ተችሏል ማለት ነው። ይህም በጣም በከፍተኛ ሁኔታ ግብጽን የኢትዮጵያ ባለዕዳ የሚያደርጋት የኤርትራም የሱዳንም ባለዕዳ የሚያደርጋት አዲስ ውሳኔ እንዲመጣ ኢትዮጵያ እንድትፈልግ እንዳስገደዳት ነው የሚታወቀው ወይም የሚነገረው። ለማንኛውም እዚህ ላይ ግብጽ ኢትዮጵያ የቀይ ባህር በርንም እንዳታገኝ የታላቁ ኢትዮጵያ ህዳሴ ግድብንም እንዳትገነባ በምግብ ራሷን እንዳትችል እንደዚሁም ደግሞ የራሷ የሆነን ሀብት ተጠቅማ በራሷ ልማቷን እንዳታፋጠን ለማድረግ አዲስ የቴክኖሎጂ ውጤትን ተግባራዊ አድርገዋል። ከዚህም ባለፈ የግብጽ ባለስልጣናት ዋሽንግተን፣ አስመራ፣ ካይሮ እየጠሩና እየሄዱ በተለይ ዋሽንግተንም እየሄዱ ለንደንም ጭምር ድረስ ሄደው
ስለ ኢትዮጵያ የሚወነጅሉት ውንጀላ ቀላል አይደለም። ለምን እዛ የሚፈጥረው ስሜት የከፋ ስለሆነ ይሄንን ተያይዞ እንግዲህ ከዘ ኢኮኖሚስት ዘ ኢንተለጀንስ እና ዘ ጋርዲያን ብሎም ዘ ኢንተለጀንስን ዋቢ ያደረጉ መረጃዎች እንደሚያሳዩት ኢትዮጵያ በግብጽ አዲስ ክስ እና ሌላ የጸጥታ ስጋት እንደተደቀነባትና በአንጻሩ ግብጽ ደግሞ የባላንጧ የኤርትራ ጉዳይ ክፉኛ እንዳሳሰባት የሚያሳይ መረጃ እየወጣ ነው። በደህንነትና በሰላም ዙሪያ ኢትዮጵያ ላይ አጥልቷል የተባለው በግብጽ በኩል የተነሳው ትችትና መግለጫ እንዲሁም አዲሱ የጂኦ ፖለቲክስ ስትራቴጂካዊ አካሄድ የግብጽን ቀጠናውን የማተራመስ ሁኔታ የሚቀንስ ቢሆንም ኢትዮጵያን ግን ዋጋ ሊያስከፍል ስለሚችል የኢትዮጵያ መንግስት የተለያዩ ጥንቃቄዎችን ማድረግ እንዳለበትም ምሁራን ያሳስባሉ። እንደ አጠቃላይ ግን ኢትዮጵያና ግብጽ መካከል የተነሳው ውዝግብ አሁን ያልተነሳ ከመሆኑ ጋር ተያይዞ ቀደም ብለው በወጡ መረጃዎች የተቀመጡ የአሃዝ መረጃዎች እንደሚያመላክቱት ኢትዮጵያ የቀይ ባህር በርንም እንዳታገኝ የናይል ወንዝንም እንዳታገኝ ወይም ደግሞ ገንብታ እንዳትጠቀምበት የተለያዩ አሻጥሮችን በመፍጠር ኢትዮጵያን ቢዚ በማድረግ ለዘመናት ለማሰር ወይም ለመቆለፍ የሞከረችው ግብጽ በዛ ሙከራው አማካኝነት ኢትዮጵያ ወደ 30.4 ቢሊዮን ዶላር ማግኘት ሲገባት አጣለች። ስለዚህ አሁን እውነታው ኢትዮጵያ ቢሊዮን ዶላሮችን እንድታጣ ግብጽ ምክንያት ሆነች ማለት ግብጽን ማስወገድ ግብጽን ከጨዋታው ውጪ የማድረጉ የዲፕሎማሲ ስራና ግብጽ ራስ ምታት የሚሆኑባትን ልክ እንደ ታላቁ የኢትዮጵያ ህዳሴ ግድብን እየገነባች ኢትዮጵያ የምታስመርቅ ከሆነ የግብጽ አጀንዳ ውድቅ ይሆናል። በሌላ አነጋገር ግብጽን እንደዚህ ማድረጉ ለኢትዮጵያ 30.4 ቢሊዮን ዶላር ከዚህ ቀደም ማስገኘት ሲገባው ያላስገኘውን ሀብት ዳግም ወደ ስራ እንዲገባና ይሄ ለኢትዮጵያ እድገት ጠንቅ የሚሆነውን ዋና የነገርና የውዝግብ ምንጭ ማድረቅ ወይም ደግሞ መቆጣጠር እንደሚሆን ይታመናል። ከዚህ አንፃር ግብጽ እስካሁን በኢትዮጵያ ላይ ባሴረችው ሴራ በጣም በርካታ ጉዳቶችን ብታደርስም አሁንም ድረስ አለመማሯ በርካቶችን ያስገረመ ነው። ለምንድነው ከተባለ አሁን ላይ ጦርነት ተከስቶ ግብጽ የምትጠፋበት ኢትዮጵያ የምትጎዳበት ሁኔታ ከሚፈጠር በሰላማዊ መንገድ በሰጥቶ መቀበል መርህ ቢሰሩ ሁለቱም ሀገራት ብቻ ሳይሆኑ በቀጠናው ያሉ ሁሉም ሀገራት ሊጣመሩ ይችላሉ። አስገራሚው ነገር በዚህ ቀጠና ላይ ያሉ አብዛኞቹ ሀገራት በግብጽ የሚዘወሩ ናቸው፣ ኤርትራም ጅቡቲንም ጨምሮ። ይሄ ደግሞ በኢትዮጵያ ላይ ያለውን ጠላት ሊያበዛ ስለሚችል ኢትዮጵያ ይህንን ለመቀነስ የተለያዩ ስትራቴጂዎችን መጠቀምና አሁን ላይ ያደረገች እንዳለችው በሀገር ውስጥም በተለያዩ ክልሎች በቀጠናውም በተለያዩ ሀገራት ውስጥ ያሉ በተለይ በኢትዮጵያ ዙሪያ ያሉ ኢትዮጵያን ከበው ባሉ ሀገራት ውስጥ ያለው የሰላም ሁኔታ የበለጠ እንዲጠበቅ ኢትዮጵያ ሚናዋን መወጣት እንዳለባት እንግዲህ የሚያመላክት ነው። ለማንኛውም ግብጽና ኢትዮጵያ ከሰሞኑ በሱዳን የተፈጠረውን ጎርፍ ተከትለው የገቡበት ውዝግብ ግብጽ ለ160ኛ ጊዜ ውይይት እንድትቀመጥ እንዲሁም ደግሞ ግብጽና ኢትዮጵያ መካከልም ያለው ግንኙነት ከመሻከርም አልፎ ወደ ጦር ሰበቃ ውስጥ ቀጣይ እይታ ኢላማውን ሊያደርግ የሚችልበትን ሁኔታ የሚፈጥር አካሄድ በግብጽ በኩል እየተከሰተ ስለሆነ የኢትዮጵያ መንግስት በዚህ ግብጾች አላርፍ ባሉበት አጀንዳ ላይ የማያዳግም ምናልባትም በቀጣይ ሌላ የጂኦፖለቲክስ ወይም የጂኦ ስትራቴጂክ የኃይል አሰላለፍ የሚፈጥር ግን ለኢትዮጵያ ደግሞ ለውጥ ሊያመጣ ወይም ውጤት ሊያመጣ የሚችል የዲፕሎማሲ አፕሮችን እንደዚሁም ሌሎች ከደህንነትና ከጸጥታ ጉዳዮች ጋር የተገናኙ ስራዎችን መስራት እንዳለበት የሚያሳይ መረጃ ነው። እንግዲህ ውድ አድማጭ ተመልካቾቻችን እንዳጠቃላይ በኢትዮጵያና በግብጽ መካከል ሱዳን ውስጥ ተከስቶ ያለውን ወይም ደግሞ በሱዳን ተከሰተ የተባለውን ጎርፍ ተከትሎ የተነሳው ውዝግብ ሁለቱ ሀገራት የበለጠ ግንኙነታቸው እንዲሻከር እንዲሁም በስጋት እንዲተያዩ ስለማድረጉም ነው እየተጠቆመ የሚገኘው። ይሁንና ግን ኢትዮጵያ አሁንም ግድቡ ባይኖር ኖሮ የኢትዮጵያ ታላቁ ህዳሴ ግድብ ባይኖርና ባይገነባ ኖሮ በኢትዮጵያ ተራራማ ተራሮች በዘንድሮ ዓመት ወይም ክረምት የዘነቡ ዝናቦች ወይም የዘነበው ዝናብ ያመጣው ጎርፍ አሁን ላይ ግብጽንም አካቶ ሱዳንንም ድራሻቸውን ድምጥማጣቸውን የሚያጠፋ ከባድ ጎርፍ ያዘለ ዝናብ በመከሰቱ ይሄ ጎርፍ ደግሞ እነኚህን ሀገራት ሊያጠፋቸው ይችል ነበር። ይሁንና ግን ግድቡ በመገንባቱ ወደ እነኚህ ሀገራት በጎርፍ ስም ሄዶ
ጥፋትን ሊያደርስ ሰብሎችንም የመሰረተ ልማት አውታሮችንም ሌሎች ተቋማትንም ሊያወድም የሚችል ውሃ ወይም ኃይል ያለው የጎርፍ ውሃን ኢትዮጵያ መያዝና ወይም ደግሞ መቀነስ ስለመቻሏና ይሄም የግድቡ ትልቅ ትሩፋት እንደሆነ ለማሳየት የተሞከረበት ሁኔታ አለ። እንደ አጠቃላይ ግብጽ ግን አሁንም ድረስ ኤርትራንም ሱዳንንም ሶማሊያንም በቀጠናው ያሉ ሌሎች ሀገራትንም በመጠቀም ኢትዮጵያን የማመሱን ተግባር ስትራቴጂክ አድርጋ እየሄደችበት እንደሆነ መረዳት ይቻላል ማለት ነው። ውድ አድማጭ ተመልካቾቻችን ለዕለቱ ያዘጋጀንላችሁ የገበያ ፖድካስት ልዩ ዝግጅታችን ይህንን ይመስል ነበር። ስለተከታተላችሁንና አብራችሁን ስለቆያችሁ በማመስገን በቀጣይ በሌሎች ወሳኝ በሚባሉ አገራዊ ቀጠናዊና ክልላዊ አጀንዳዎች ጋር ተመልሰን እስክንመጣ መልካሙን ሁሉ ተመኘንላችሁ። ቸር ሰንብቱልን። ሰላም። በአዲስ ዓመት አዲስ ገጸ በረከት ከቴምር ሪል ስቴት ልዩ ቅናሽ ይዘንልዎት መጥተናል። ለመኖር ምቹና ብዙዎች በሚመርጧት አያት ላይ የአዲስ ዓመት ስጦታ ልዩ ቅናሽ 100% ለሚከፍል 35% ቅናሽ ያደረግንበትን በካሬ 65000 ብር ብቻ ባለ 2 እና ባለ 3 መኝታ ቤቶችን በተለያዩ የካሬ አማራጮች የቤት ባለቤት ለናደርገው ነው። በተጨማሪም ለኢንቨስትመንት አዋጭ ለመኖር ምቹ በሆነችው ፒያሳ ሊሴ ትምህርት ቤት አጠገብ ከ63 እስከ 146 ካሬ ከባለ 1 እስከ ባለ 3 መኝታ ቤቶችን በ10 በመቶ ቅድመ ክፍያ ብቻ እንዲሁም ለመነገድ ቢፈልጉ እዛው ፒያሳ ሀገር ፍቅር ቲያትር አጠገብ G+5 ሱቅ ከነገበያው የሚያገኙበት የገበያ ማዕከል በ3.5 ሚሊዮን ጠቅላላ ክፍያ በታላቅ ቅናሽ ባንድ አካተው ደረጃቸውንና ጥራታቸውን በጠበቁ የኮንስትራክሽን ማቴሪያሎች ግንባታውን እያቀላጠፈን እንገኛለን። እንደዚህ አይነት እድሎች ሁሌ አይገኙም፣ ቢገኙም ብዙ አይቆዩም። ቴምር ፕሮፐርቲስ